ይህ ከደራሲው የተሰኘው የዩቲዩብ ቻናላችን ነው። በዚህ ቻናል የተለያዩ አዝናኝና አስተማሪ መጽሐፍትን በየሳምንቱ ሐሙስ ከቀኑ 7 ሰዓት እንተርካለን። አድማጮቻችን ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉልን በአክብሮት እንጠይቃለን። እናመሰግናለን። መልካም ጊዜ። ዓለምነሽ የአረብ ሀገሯ ስደተኛ። እኔን ምን ታሳዝኛለሽ? ነገር ዓለሙን ትቼው ከሀገሬ ከወጣው ጀምሮ እንዳዘንኩ ነኝ። ለባብሼ ስወጣና ሰርቼ ስገባ ደህና መስላለሁ እንጂ የሆዴን ማን ያውቀዋል? ለነገሩ የኔን ብቻ አይደለም፣ የማንንም ቢሆን የሆዱን የሚያውቅ የለም። እንዲህ ሆነን እየኖርን እኛስ ብንሆን ኖርን ማለት ነው? ወግ ማረጉ ደርሶን ይሄ ነው የሚባል ጓደኛ አግኝተን ፍቅር መስርተን ትዳር ይዘን ልጅ ወልደን አልኖርንም። አይደለም ለዚያ ለመድረስ የዕለቱን እንኳን አንድ ነገር ቢገጥመን ሮጠን ልናማክረው የምንችለው ጓደኛ የለንም። እንደምታዩ ተፈጥሮ ስለምታስገድደን ብቻ ያንኑ ፍላጎታችንን ለማርካት ትንሽ ሳቅላለልን እንጎትታለን። ሌላው ከሀብቱ ሀብት የለንም። እንዴት ሆኖ ነው ሀብት የሚያዘውስ? እዚህ የዕለት ከዕለት ኑሮ ማሸነፍ መቻሉ እንደምታዩ ቀላል አይደለም። ከዚያችው ተሰርታ ከምትገኘዋ ውስጥ አኗኗራችንን የማያውቁት ወገኖቻችን የእኛን እጅ ይጠብቃሉ። ያም ሆኖ ለአንዳንድ ከበድ ላለ ችግር ቢያስቸግሩን ባልከፋ ነበር። እነሱ ግን ፈረንጅ ሀገር ገንዘብ በአካፋ ነው የሚታፈሰው እያለ ማን እንደነገራቸው አይታወቅም። በየጊዜው ገንዘብ እንዲላክላቸው ይፈልጋሉ። መፈለጋቸው ብቻም አይደለም፣ እንደ ግዴታ አድርገው እኛን እንዲሰማን ባለ በሌለ ይሉኝታ ጠፍንገው ይይዙንና አንዳንድ ጊዜ ባይኖረን እንኳን ተበዳድረን እንድንልክላቸው ያደርጉናል። የዕለቱን ኑሮ አሸንፎና የተበደሩትን ከፍሎ ለመኖር ምን ያህል አስቸጋሪ እንደሆነ የሚረዳ የለም። ያ ብቻም አይደለም፣ እኛ ከሀገር ከመውጣታችን በፊት እንደዚያ ጠንክረው ቤታቸውን ቀጥ አድርገው ያስተዳድሩ የነበሩት ቤተሰቦቻችን እንደ በፊቱ ጠንከር ብለው ምኑንም እየሰሩ ራሳቸውን ማሳደራቸው ደግሞ እኛ ከሀገር ከወጣን ወዲህ የእኛን እጅ የሚያዩ ምጽዋተኞች ሆነዋል። አጉል ልማድ አስለመድንና እኛም እንደወጣን ቀረን። እነሱም ምናልባትም የእኛን መመለስ አይፈልጉት ይሆናል። ሌላው ትምህርት ተምሮ የተሻለ ደረጃ ለመድረስ በተለይ አረብ ሀገር ጭራሽ የማይታሰብ ምኑ ከምን ተደርጎ በየትኛው ጊዜ ምን ተከፍሎ ብቻ ተይው እባክሽ፣ እንዲሁ ቀኑን ቀን እየወለደው መኖር ይባልና እንኖራለን። ሕይወት እንደዚህ መሆን አይገባውም አለችና ለመሆኑ ከሀገርሽ ከወጣሽ ወዲህ መቼ ነው ከትከት ብለሽ ከልብሽ ሳቅሽው? አለችና ኮስተር ብላ ፊቷን ወደ እኔ ዞር አደረገችው። ምዕራፍ 14 ጸጸት ክፍል 3 የምትናገረው ነገር መራራና መንፈስ የሚነካ ስለነበር በጣም ተመስጬ ኖሮ እኔ እንጃ አልኳት በድንገት። ይሁንና ሩቅያ ቤት በነበርኩ ጊዜ ግን ይብዛ የሚነስም ደስ የተሰኘሁባቸው ቀናት ነበሩ። አየሽ፣ ያሳቁም እንደ ፋሲካ፣ ገና፣ ጥምቀትና ሌሎች የሀገራችን በዓሎች
አልፎ አልፎ ስለሚመጣ እስከ መኖሩም እስከ መሳቃችንም ጠፍቶብናል። ታዲያ ይህንን ሕይወት ነው ሕይወት የምትይው? ተይው እባክሽ። ምናልባትም መቼ ነው ያለቀስሽው? መቼ ነበር የከፋሽ ብልሽ መልስሽ ቀልጠፍ ያለና አጭር ይሆናል። ዛሬ፣ ትናንትና፣ ከትናንትና ወዲያ ትይኛለሽ። ይህ እንዲሁ በቀላሉ መፍትሄ የማይገኝለት የሕይወታችን ሂደት ስለሆነ ያንን እንተወውና ስላንቺ እናውራ። አንቺ መልካም ነገር አስበሻል። እንደዚያ እጁን ዘርግቶ በሩን ከፍቶ የሚጠብቅሽ ቤተሰብ ካለሽ ተነሽና ሂጂ። ሌላው ቢቀር ከነሱ ጋር ተሳስቀሽ ቢጠሽን አግብተሽ ሰው የሚኖረውን ሕይወት ትኖሪያለሽ። የእኛን ተይው፣ እዚያው ክድን ብሎ ይብስል አለችና ለመሆኑ ለትኬት መግዣም ሆነ ለአንዳንድ ነገር የሚሆንሽ ገንዘብ አዘጋጅተሻል አለችኝ። መሄዴን እንጂ ገንዘቡን ረስቼው ኖሮ አይ ገንዘብ እንኳን ያን ያህል የለኝም፣ ነገር ግን ወርቆች ስላሉኝ እነሱን ብንሸጣቸው ይበቁኛል ብዬ ስላሰብኩ ነው አልኳት። ጸጉሯን በሁለት እጆቿ እየዳሰሰች ይሁን ገንዘብም ሆነ ወርቅም ሆነ ምንም ይሁን የአረብ ሀገር ሕይወት ላንቺ አይሆንሽም። ለነገሩ ለማንኛችንም አይሆንም። የሚያስፈልገውን ያህል ሸጠን ትሄጃለሽ። በያሁን መሽቷል፣ እንተኛ። ነገ ጸጉር ቤት ተመልሰሽ የስልኩን ውጤት ትሰሚያለሽ። ከዚያ ትኬቱን ለመቼ እንደምንገዛው እንማከራለን። አይዞሽ አታስቢ አለች። እሺ፣ እጅግ በጣም አመሰግንሻለሁ። ይህን ያህል ጊዜ አብረን ስንኖር ለምን እንደዚህ ልብ ለልብ ልንወያይ እንዳልቻልን ግን እንቆቅልሽ ሆኖብኛል። ይሁን፣ ለምን እንደሆነ ሌላ ጊዜ እንነጋገራለን። ለዛሬው እንተኛ ብያት ሁለታችንም ወደ መኝታችን ሄድን። መኝታ ቤት ጋደም አልኩና በዕለቱ የሆነውን ነገር እየተፈራረቀ እየመጣብኝ በዓይኔ እንቅልፍ የሚባል አልዞራል። ልንተኛ አካባቢ መዓዛ ከተናገረችው ጀምሬ ወደ ኋላ እየተጓዝኩ ጸጉር ቤት አካባቢ የሆነውንና የሰማሁት ትዝ ሲለኝ ጭራሹኑ መዓዛ የስደቱን ሕይወት እያነሳሳች ስትናገር ረስቸው የነበረው ሁሉ መጣና ጭንቀት በጭንቀት ሆንኩ። በተለይም ሞተው ቢሆን ኖሮ ቤትም አፈላልከው እስከ ዛሬ ያረዱሽ ነበር ያለችኝ ትዝ አለኝና ቅድም ሮማን ስልክ ቁጥሩን አጨናንቃ ስትወስድ ያለሁበትን ጠይቃኝ ስለነበረ ያለሁበትን የጠየቀችኝ በጠዋት መጣ ልታረዳኝ መሆን አለበት ብዬ በድንጋጤ ከተጋደምኩበት ተስፈንጥሬ ቁጭ አልኩ። ልቤን ፍርሃት አለው። ከመዓዛ ጋር ስንወያይ ከሌሊቱ ገፋ አድርገን ስለነበርና አካባቢው በጣም ጸጥ ያለ ስለሆነ የበለጠ ያስጨንቃል። መርዶ የሚያረዱኝ በጠዋት ሲመጡ ምን እንደምሆን ምንስ እንደምላቸው ምናልባትም ምንም ነገር ሳይነግሩኝ ዝም ብዬ አገሬ እንድገባ ብለምናቸው እሺ ይሉኝ ይሆን? ሰማሁስ አልሰማሁስ የሆነውን ነገር አልመልሰው። እነሱም ቢሆኑ ቢያከብሩኝ ነው በወጉና በባህላችን መሰረት ሊያረዱኝ የሚመጡት። ስለዚህ እነሱን አክብሬና ተረጋግቼ የሚደረገውን ነው ማድረግ ያለብኝ እያልኩ ካልጋው ወርጄ እዚያች መኝታ ክፍል ውስጥ ወዲያ ወዲህ እየተንቆራጠጥኩ በሐሳብ በጭንቀትና በፍርሃት ውስብስብ ባለ ዓለም ውስጥ ራሴን አንገላታው ጀመር። ሌሊቱ እየተገባደደ ሲሄድ እኔንም እየደከመኝ መጣና ሰውነቴ አስገድዶኝ አልጋው ላይ ጋደም አልኩ። ምን ያህል እንደተኛው አላውቅም። ፋጡማ ተነሽ እንጂ የሚል ድምፅ በሩቁ የሰማው መሰለኝና በደመ ነፍስ ባንኜ ሞተች አይደል እናቴ ሞተች አይደል አውቄዋለሁ ብዬ ስጮህ ዝም በይ እባክሽ፣ ምን ሆናለች እቺ? ማን ነው እንደዚህ ያለሽ? ይልቁንስ ተነስተሽ ተጣጣቢና
የሚሆነውን እናድርገው። ፀጉር ቤት ሄደሽ ደውለው ከሆነ አጣርተሽ ነይ። ትናንት በተነጋገርነው መሰረት የሚደረገውን በቅደም ተከተል አድርገን ብትሄጂ ይሻላል እንጂ የሆነ ያልሆነውን እያሰብሽ ብትቃዢ ራስ ምታት ነው የምታተርፊው ብላ ጮኻብኝ ወጣች። እንዳለችው መርዶ የሚያረዳኝ ሰውም አልመጣም። እኔም እንደዚህ የምጨናነቀው ራሴ በፈጠርኩት ሐሳብ እንደሆነ ተሰማኝና ተነስቼ ተጣጥቤ ቁርሳችንን በልተን ለአድራጎቴ ይቅርታ ጠይቂያት ወደ ፀጉር ቤት ሄድኩ። ፀጉር ቤት ስደርስ ሮማን የለችም። ሮማን ወዴት ሄደች ስላቸው አልመጣችም፣ ትመጣለች አሉ። በሐሳብ ከመዋጤ የተነሳ እዚያ የሚሰሩትን ሰዎች እንኳን በስርዓቱ ሰላም አላልኳቸው። ገና ጠዋት ስለሆነ ቤቱን እያስተካከሉና እያጸዳዱ ንግግር የሚባል ስላልነበረ ይህን ጊዜ እኮ የእናቴን መሞት አውቀው ነው ዝም ያሉኝ እንጂ እንደ ሌላው ጊዜ ምኑንም ያዋሩኝ ነበር ብዬ ዝምታቸውን ጠላሁት። የሆነው ሆኖ ብዙም ሳልቆይ ሮማን መጣችና ሁላችንም ሰላም አልናት። እሷም እንደምን አደራችሁ ብላ ፋጡማ በጠዋት መጣሽ አይደል አለችና ትናንትና ስልክ ደውዬ ታምሩ የሚባለውን ወንድምሽን አግኝቼው ነበርና እንደነገርኩሽ እናትሽ ታሟል ብሎ ነገረኝ። ለማንኛውም ነገ ጠዋት እሷ ስትመጣ እንደውልልሃለን። ቢቻል እናትህን እንዲቀርቡልንና እንድታናግራቸው ሞክር ስለው የለም እማዬ ልትቀርብ አትችልም፣ እሷ ያለችው ሆስፒታል ነው። ከተቻለ አባዬ እንዲገኝ ሞክራለሁ፣ ካልሆነ ግን እኔ እመጣለሁ ብሎኛል። አሁን እንደውልላቸዋለን አለችኝና አንቺስ እንዴት አደርሽ? መቼም ብዙ እንደተጨነቅሽና ሳትተኝ እንዳደርሽ እገምታለሁ አለች። ያንን ተይውና በጠዋት መጠሽ ታረጅኛለሽ ብዬ ስጠብቅሽ ነበር ስላት አንቺ ምን ነው እስከዚህ ክፉ ታስቢያለሽ? ለምን ራስሽን እንደዚህ ታስጨንቂዋለሽ? ደግሞስ እንደዚያ ይሆናል ብለሽ በምን ጠረጥርሽ አለችኝ። ትናንት ስልክ ቁጥሩን ስትወስጂ አሁን ያለሁበትንም አድራሻ ጠይቀሽኝ ስለነበር ነው። ተይው እባክሽ፣ አስብ ያለው የማያስበው ነገር የለም። እንኳን ደጉን ነገር ነገርሽኝ። ቢያንስ በሕይወት መኖሯን አረጋግጠሽልኛል። በጣም አመሰግናለሁ። ማንም ቢሆን ግራ ሲገባውና ሲጨንቀው ደግ ጥሩ ነገር አይታየውም። ለዚህስ አይደል ከመረበሹ ብዛት የሚያብደው ወይም ራሱን የሚያጠፋው? አትፍረጅብኝ አልኳት። እሺ ይሁን፣ አይዞሽ፣ አትጨነቂ፣ አሁን እንደውላለን ብላ ዳሰስ አድርጋኝ ወደ ውስጥ ገባች። በዕለቱ የሚደራረገውን ቀጠሮ የተያዘላቸውንና የመሳሰለውን አንዳንድ ነገር ለሰራተኞቹ ነጋገረችና ነይ በይ እንደውልላቸው ብላ ወደዚያ ወደ ተለመደው የጎረቤታችን ስልክ ደወል። እንዳለችው ስልኩ ሲጮህ ወዲያው ተነሳና እባክዎ ታምሩ ይኖራል? ትናንት በዚህ ሰዓት እንደምደውል ነግሬው ነበር አለች። አዎ አለ፣ አንድ ጊዜ ይጠብቁኝ የሚል ድምፅ ሰማ። ወዲያው ሃሎ ታምሩ ነኝ ሲል ስልኩን ለኔ ሰጠችኝና ታሜ እንደምን ሰነበታችሁ አልኩት። እታለም እንደምን ሰነበትሽ? እኛ ደህና ነን አለ። እማዬ ምን ሆነች? መቼ ነው ሆስፒታል የገባች አልኩት። 2 ሳምንት ግድም ይሆናታል። አቃጠለኝ፣ ወጋኝ፣ ጨፈጨፈኝ ትላለች። እስካሁን ይሄ ነው ተብሎ የሚነገር ህመም አልተገኘም አለኝ። የት ሆስፒታል ነው ያለችው ስለው ጥቁር አንበሳ ነው ታለም። ዛሬ እንደምንም እንኳን አገኘሁሽ እንጂ እሷ ህመሟ ሳይሆን ልጄን ሳላያት እንዳልሞት ፈልጋችሁ ንገሩልኝ እያለች ስለምትወተውት
እሱ ነው በጣም ያስጨነቀን። እባክሽ የሚሆነው ስለማይታወቅ እንደምንም ተቸግረሽ ነይና አንድ ጊዜ ዓይንሽን ትየው አለኝ። እሺ ታምሩ፣ ዛሬ ነገ ሳልል ትኬት እንዳገኘሁ እመጣለሁ። አባዬስ ደህና ነው አልኩት። እሱ ደህና ነው፣ ያው እማዬ ስለታመመች ተደናግጧል፣ አዝኗል እንጂ ለጤናው ደህና ነው። ታዲያ የምትመጭበትን ቀን ካወቅሽው በኋላ እንድንጠብቅሽ ቀድመሽ ደውለሽ ንገሪንና እንቀበልሽ አለኝ። ይሁን ግድ የለም፣ እዚያ ልድረስ እንጂ ቤት አይጠፋኝም። ለሱ አታስቡ። በላሁን ሂድና እማዬን እየመጣሁ እንደሆነ ንገራት። ትኬት እንዳገኘውና ከዚህ የመውጫ ፈቃድ እንደሰጡኝ ይመጣለሁ። ግፋ ቢል 3-4 ቀን አለዚያም 1 ሳምንት ያህል ቢወስድ ነው። በልሂድ ንገራት። ደህናውን ታምሩ ብዬ ደህና ዋይ ሳይለኝ ዘጋሁበትና በቃ ሀገሬ መሄዴ ነው አልኳት። አጠገቤ ቆማ ንግግራችንን ታዳምጥ ለነበረችው ለሮማን ጎሽ የኔ ቆንጆ እንኳን ደስ አለሽ፣ እንኳን እናትሽን በሕይወት ኖሩልሽ፣ ጥሩ ውሳኔ ነው ብላ ስታቅፈኝ ቤቱ ውስጥ በያሉበት ቆመውም ተቀምጠውም ሁኔታውን ይከታተሉ የነበሩት ሁሉ ጎበዝ ነሽ፣ ቆራጥ ነሽ፣ እንኳን ደስ አለሽ እያሉ ተራ በተራ አቀፉኝ። በሉ እንግዲህ ትኬቱንም ምኑንም ላፈላልግና ከሆነልኝ መጥቼ ሰናበታችኋለሁ፣ ካልሆነ ደህና ሁኑልኝ ብዬ ልወጣ ስል አይ እንደዚያማ አይሆንም፣ የምትጨራርሰውን ጨራርሰሽ ከመሄድሽ በፊት መጠሽ ልትሰናበችን ይገባል፣ አለዚያ በጣም ቅር እንሰኝብሻለን። አንድ ነገር አትርሺ፣ ሁላችንም ብንሆን በሐሳባችን ወደ ሀገራችን ተሸኝተን ነው የምናድረው። እንዳንቺ ጭክን ብሎ የሚመለስ ስናይ ደግሞ የበለጠ ሞራል ስለሚሆነን ሳትሰናበችን አትሂጂ አለችኝ እዛው ከሚሰሩት አንደኛዋ ልጅ። እሷ ተናግራ ስትጨርስ አዎ ዝም ብለሽ እንዳትሄጂ ብለው ሁሉም ተንጫጩ። እሺ እመጣለሁ፣ እሰናበታችኋለሁ፣ ለዛሬው ደህና ዋሉልኝ ብዬ ተሰናብቼ ወደ መዓዛ ቤት ገሰገስኩ። ታክሲ ውስጥ ተቀምጬ ወደ ሀገሬ መግባቱንስ ልግባ፣ ትኬቱን በምን ነው የምገዛው? በእጄ ላይ ያለው ገንዘብ ለትኬት መግዣ አይበቃም። ለነገሩ ባለፈው ያለኝን ጠራርጌ ከላኩላችሁ ወዲህ ገንዘብ የሚባል ተጠግቶኝ አያውቅም። እገሌ ብዬ የምበደረው የለኝም። ያለኝ አማራጭ ያሉኝን ወርቆች አውጥቼ ለመጓጓዣና ለአንዳንድ ነገር የሚበቃኝን ያህል እስከማገኝ ድረስ መሸጥ ነው ብዬ ራሴን አረጋጋሁ። ጓደኛዬ ቤት ደርሼ ሻንጣዬን ከፋፈትኩና ያሉኝን ወርቆች ሳይ ከሀገሬ ከመውጣቴ በፊት ሃና የሰጠችኝ የአንገት ሐብልና ጉትቻ ሩቅያ ቤሩት መጣ በነበረ ጊዜ ከቦርሳዋ ራግፋ የሰጠችኝ ሐብሎችና ሸዋሊያዎች እኔ ጅዳ ከሩቅያ ጋር እያለሁ የገዛሁት ቀለበትና የአንገት ጌጥ ተደማምሮ ቢሸጥ ለሀገሬ መግቢያ እንደሚሆነኝ ራሴን አሳምኜ መዓዛ እስከምትመጣ ድረስ አለኝ የምለውን ልብሴንና ሌላውን ሻንጣዬ ውስጥ መክተትና ማስተካከል ያዝኩ። አኳኋኔ ወዲያው ጓዜን ጠፈር አድርጌ ሻንጣዬን አንጠልጥዬ ወጥቼ ተሳፍሬ አመሻሹ ላይ አገሬ ገብቼ የማድር መስላለሁ። እውነታው ግን ገና ትኬት ተፈልጎ ተገዝቶ ከሀገር መውጫ ቪዛ ፓስፖርቴ ላይ አስመትቼ ሌላም መደረግ የሚገባው ሁሉ ተደርጎ ስለሆነ እንዲሁ በአንድ ቀን አይደለም፣ ምናልባትም ከሳምንት በላይ የሚፈጅ ሊሆን ይችላል። ብቻ አንዱን ሳነሳ አንዱን ስጥል መዓዛ መጣች። ቤቱን ከፍታ ስትገባ ተንደርድሬ ሄጄ አቀፍኳትና እናቴ በሕይወት አለች፣ ቢያንስ በሕይወት አለች፣ ወንድሜም በስልክ አግኝቼ አነጋገርኩት አልኳት። እሰይ እንኳን ደስ አለሽ፣ ጥሩ ወሬ ነው ስትለኝ፣ ያም ሆኖ ግን
ጠና ያለ ህመም የታመመች ይመስለኛል። ሆስፒታል ከገባች 2 ሳምንቷ ነው። ገና ህመሟ ምን እንደሆነም አልታወቀም ስላለኝና በተለይም ልጄን አስመጡልኝ፣ ልጄን አይኗን ሊያት እያለች በየቀኑ ስለምትጠይቀን እባክሽን እንደምንም ብለሽ ነይና እያት ብሎ ተማጸነኝ አልኳት። እሱንማ ተስማምተን የለ እንዴ? ነይ እንሂድና ትኬት ጠይቀን እንምጣ አለች። እሺ ብዬ ትንሽ እንኳ አረፍ ሳትል በዚያው እንደቆመች ቦርሳዬን አንጠለጠልኩና በታክሲ ተሳፍረን ለምንኖርበት አካባቢ ቀረብ ብሎ ወደሚገኘው የግብፅ አየር መንገድ ወኪል ደረሰ። መዓዛ ቤሩት ውስጥ ከ10 ዓመት በላይ ስለኖረች ከተማውንም ባህሉንም ቋንቋውንም የኔ ብላ ለምደዋለች። ከወኪሉ ጋር ውስጥ ገብተን ወደ ኢትዮጵያ ለመሄድ እንደምፈልግና የአንድ ሰው ቲኬት መመለሻ የማያስፈልገው ስንት እንደሆነና ለመቼ እንደሚገኝ ጠየቀችው። ኮምፒውተሩን እየነካካ ትንሽ አፈላለገና ከቤሩት አዲስ አበባ በቀጥታ የሚሄድ የለም፣ ያለው በካይሮ በኩል ነው። እሱም በሚቀጥለው ሰኞ ነው የሚበረው። የኢትዮጵያ አየር መንገድ አርብ ይበራል፣ ግን ቦታ የለም። ሌሎችም አየር መንገዶች ሙሉ ናቸው። የግብፅም አየር መንገድ 3 ቦታዎች ናቸው የቀሩት አለ። የኢትዮጵያ አየር መንገድ መቼ ነው ቦታ ያለው አለችው። እንደገና ኮምፒውተሩን ነካካና ከ3 ሳምንት በኋላ አለ። እኔ እስከዚያ አልቆይም አልኩኝ ጣልቃ ገብቼ። እሺ በግብፁ አየር መንገድ ይሁንልን አለችው። እሺ ብሎ ሙሉ ስሜን ከመዘገበ በኋላ ዋጋው $495 ነው፣ ገንዘቡን ቲኬቱን ስትወስዱ ትከፍላላችሁ አለ። እሺ ይሁን ስትለው ቀና ብዬ አየኋትና እኔ ሁሉ ገንዘብ ከየት አመጣለሁ? አሁን እኮ የለኝም አልኳት በአማርኛ። ይሁን ይመዝገብና ገንዘቡን ይዘን ተመልሰን እንመጣለን አለችው። ሰራተኛውም የሚያስፈልገውን መረጃ ወሰደና ነገ መጣችሁ ካልከፈላችሁ ቦታውን ላስጠብቅላችሁ አልችልም፣ 24 ሰዓት ብቻ ነው ልጠብቃችሁ የምችለው አለን። እሺ እንመጣለን አለችውና አመስግነን ልንነሳ ስንል ከቤሩት የመውጫ ቪዛ ስለሚያስፈልግ እሱን እንዳትረሱት፣ አዲስ አበባ ለመግባት ግን የኢትዮጵያ ፓስፖርት እስካላችሁ ድረስ የመግቢያ ቪዛ አያስፈልጋችሁም፣ ለመውጫ ግን ውጭ ጉዳይ ቢሮ ሄዳችሁ የሚከፈል ነገር ይኖራል፣ ያንን ከፍላችሁ ፓስፖርቱ ላይ ማህተም አስመጡ፣ እሱም ቢሆን 2-3 ቀን ሊፈጅ ይችላል አለን። እሺ እናመሰግናለን አለችውና ተሰናብተን ወጣን። ከድርጅቱ በራፍ ትንሽ አለፍ እንዳል መዓዛ እኔ እኮ ያን ያህል ገንዘብ የለኝም፣ ጭራሽ የመጓጓዣው አንሶ ለመውጫ ቪዛ የሚከፈልም አለ ሲል ሰማሁ። እኔ ለዚያ ሁሉ የሚሆን የለኝም፣ እሄዳለሁ ብዬ የተነሳሁት አልኩና ቦርሳዬን ከፍቼ ያሉኝን ወርቆች አውጥቼ እነዚህን ብሸጥ ያደርሱኛል ብዬ በመተማመን ነው አልኳት። ወርቆቹን አየት ታደረገችና የሚያማምሩ ናቸው ብላ ይሁን ግድ የለም ውጭ ጉዳይ እንሂድና የሚሉትን እንስማ፣ ከዚያ የሚሆነው ይሆናል ብላ የገንዘቡን ችግር ጣል አደረገችብኝ። ምን ማለቷ ነው? እነዚህ ወርቆች ቢሸጡ ለሁሉም ይበቃል ማለቷ አይሆን እያልኩ ታክሲ አስቆምንና ወደ ውጭ ጉዳይ ተሳፈር። ለነገሩ ሁሉም ቀረብ ያሉ ስለሆኑ ብዙ ሳንጓጓዝ ውጭ ጉዳይ ደረሰ። በር ላይ ያሉትን ፖሊሶች ጠይቀን ወደ ተባለው ቢሮ ገባን። ውጭ ጉዳይ ያነጋገረችን ሴት ሰራተኛ ናት። ለምን እንደመጣን ጠየቀችንና ፓስፖርት አለች። ፓስፖርቴን አውጥቼ ሰጠኋት። እያገላበጠች አየችና የመኖሪያ ፈቃዱ ተቃጥሏል፣ በመጀመሪያ የመኖሪያ ፈቃዱ መታደስ ያስፈልገዋል፣ ከዚያ ቪዛ ሊመታ ይችላል አለች። የመኖሪያ ፈቃድ ማሳደስ ለምን ያስፈልገናል? ወደ ሀገሯ ልትመለስ እኮ ነው። ከሀገር መውጫ ቪዛ ብቻ ነው የምትፈልገው
የምትሄደውና ቀረብ ያለ አውሮፕላን የተገኘው ሰኞ ነው አለቻት መዓዛ እንደመለመንም እንደመናደድም እያደረጋት። አውቃለሁ በሕጉ መሰረት መጀመሪያ የዚህን ዓመት የመኖሪያ ግብር መክፈል ይኖርባታል። ለዚያውም እሷ ሳትሆን አሰሪዎቿ ወይም ወደዚህ ሀገር ፈርመው ያስገቧት ናቸው ሊያሳድሱት የሚችሉት አለችና ፓስፖርቴን ገልበጥ እያደረገች አይታ ሐዋ በጽዳት ሰራተኛነት አስገብታኝ የነበረበትን ቤት ሰዎች ስም አሳየችኝ። እነዚህ ሰዎች መጥተው ማሳደስ ይኖርባቸዋል። ያም ካልሆነ መጀመሪያ በጉብኝት ስትመጪ የፈረመው ሰው መጥቶ ማሳደስ ይኖርበታል አለችኝ። እንዴ ያማ ሊሆን አይችልም። ከሰዎቹ ቤት ከወጣሁ ከዓመት በላይ ሆኖኛል። ጠይቂያቸው አላውቅም። እነሱም ቢሆኑ እሺ አይሉም። ሐዋ ደግሞ ባላግብታ ዱባይ ሄዳለች። እንዴት ልሆን ነው አልኳት መዓዛን በአማርኛ። ቆይ እስቲ አለችና ከነዚህ ሰዎች ጋር ግንኙነት የላትም። አንደኛዋ ባላግብታ ዱባይ ሄዳለች። ከሌሎቹ ሰዎች ጋር ደግሞ ተጣልታ ነው የወጣችው። አሁን ሁሉን ነገር ትታው እናቷ በጠና ስለታመሙ ልትመለስ ነው። በምን ልትረጅን ትችያለሽ አለቻት። ሰራተኛዋ ትኩር ብላ ሁለታችንን ማየችንና ቪዛውን ሳትከፍሉ ልመታላችሁ አልችልም። እውነት ለመናገር ካለመኖሪያ ፈቃድ የምትኖር ስለሆነችና የምትሰራበትም ሆነ የምትኖርበት ስለማይታወቅ ፖሊስ ጠርቼ ተይዛ መታሰር ይኖርባት ነበር። ያንን አላደርግባችሁም። አሁን ግን በቀጥታ ሄዳችሁ ቲኬቱን ግዙ። ቲኬቱን ከገዛችሁ በኋላ ያንን አይቼና ፎቶኮፒ አድርጌ ቪዛውን እመታላችኋለሁ። ለዚያውም ቢሆን ልትመለስ የምትችለው እስከምትሳፈርበት ቀን ድረስ ታስራ ከቆየች በኋላ ነበር። ያንንም አላደርግም። ቲኬቱን ገዝታችሁ ከመጣችሁ በኋላ የሚሆነው ይሆናል። ፖሊስ ይዞሽ እንዳትታሰሪ ተጠንቀቂ አለችና የሚከፈለው ገንዘብ ለዓመት $700 ነው አለች። የውጭ ዜጋ ስለሆንኩ በዶላር ነው የሚከፈለው። የምትቆየው እኮ ከአንድ ሳምንት ያነሰ ነው። ለዚያውም አውሮፕላን ስላልተገኘ ነው። ለምን ያን ያህል እንከፍላለን አለች መዓዛ። ኮንትራት የሚታደሰው ቢያንስ ለ1 ዓመት ነው። ከዚህ በላይ ንግግር የለንም። እኔም አላየኋችሁም። አሁን ከዚህ ሂዱ አለች ሴትዮዋ። እሺ እናመሰግናለን አለች መዓዛ። ሁለታችንም ድምፃችንን አጥፍተን ሲያልፍ ያየሁትን ፖሊስ ሁሉ እየፈራሁ ከውጭ ጉዳይ አካባቢ ራቅንና ታክሲ ይዘን ወደ ቤታችን አመራን። ታክሲ ውስጥ እያለን የሚገርም እኮ ነው። ከሀገር ለመውጣት ስቃይ፣ በተሰደድንበት የኑሮው ውስብስብነት ሌላ ስቃይ፣ ወደ ሀገር ለመመለስ ሌላ ጣጣ። ምን ሆነን ነው? እኛ ሳናውቀው የረገመን ይኖር ይሆን አልኩ እንደ ድንገት። መዓዛ ወደ እኔ ዘወር አለችና አይዞሽ የኔ ቆንጆ እንወጣዋለን፣ እንዳልሽውም እንደዚህ ያለ ነገር የተደረገብን ይመስላል አለች። በመካከላችን ጸጥታ ሰፍኖ በታክሲ ነጂው አሽከርካሪነት ቤታችን ደረስንና ቁጭ ከማለታችን ለቲኬቱና ለዚህ ለመኖሪያ ፈቃድ ላለችው ወደ $1200 ሊያስፈልገኝ ነው። እነዚህ ወርቆች ያንን ያህል የሚያወጡ ይመስልሻል? ቢያወጡስ ለማን ነው የምንሸጣቸው መዓዛ አልኳት። ወርቆችሽ እኮ ቆንጆና ከበድ ያሉ ናቸው። ማንም ነው የሚገዛቸው። ለማንኛውም እነሱን የሚገዛ እያፈላለግ መጀመሪያ ቲኬቱን መግዛት ይኖርብናል። ለዚያ የሚሆን ገንዘብ ደግሞ እኔ ያለኝ፣ ወርቁን ሸጠን ትመልሽልኛለሽ አለች። እሺ እንደዚያ ይሁን ካልሽ እሺ በጣም አመሰግናለሁ አልኳት። እሱ ምንም አይደለም። ሌላ የምትፈልጊው ነገር ምንድነው? ለራስሽ ለቤተሰቦችሽ አንዳንድ መግዛት የምትፈልጊው ወይም መውሰድ የምትፈልጊው ካለ ንገሪኛል።
አይ መዓዛ፣ ለእኔ ምንም ነገር አያስፈልገኝም። ለእነሱም ቢሆን እስካሁን ድረስ ለምኑም እየተባለ ያለ የሌለኝን እያራገፍኩ ስልክላቸው ነበር። ምንም የሚያስፈልጋቸው አይመስለኝም። የእኔ እዚያ መገኘቱ ብቻ ከምንም በላይ ነው። ባስብ ምን ይዤ እንደሚሄድ ላስብ። ይኸው እንደምታዩ የምጓጓዝበት ገንዘብ እንኳን የለኝም። ገና ለገና እነዚህን ወርቆች ተማምኜ ነው እሄዳለሁ እያልኩ የምደነፋው። የሚገርም ነው። ሩቅያ ያለችው ይኸው ደረሰብኝ። አንቺ ልጅ ያለ የሌለሽን አረጋግፈሽ ሰጠሽ፣ በኋላ አንድ ነገር ብትሆኝ ካለ ገንዘብ ምኑን ከምን ታደርጊዋለሽ ብላኝ ነበር። ያው ያለችው ደረሰ። ስለዚህ እንደምንም ብለሽ እነዚህን ወርቆች አሻሽጭልኝና ሀገሬ ልግባ እንጂ ሌላ ምንም አያስፈልገኝም አልኳትና አንገቴን ደፍቼ ዝም ስል ምን ነው ዝም አልሽ? ከፋሽ እንዴ አለች። አይ የወርቅ መሸጡን ነገር ሳስበው ከሀገሬ ከመውጣቴ በፊት አንድ ጓደኛዬ ያንን የአንገት ሀብል ስትሰጠኝ ምን እንዳለችኝ ቦታውና አካባቢው ትዝ ብሎኝ ነው። ወይ ሃና ምን አይነት ጉደኛ ናት አልኩኝ። ማናት ሃና? ያን ጊዜስ ምን ብላሽ ነበር? አይዞሽ መንገድሽ እንደሆነ አይቀርም። ለአሁኑ ከዚያ ሐሳብ እንድንወጣ ሃና ያለችሽንና የሀብሉን ታሪክ ንገሪኝ አለች። ከአንገቴ ቀና ብዬ አይኗን እያየኋት ልንገራት አልንገራት እያልኩ ራሴ ጋር እየተሟገጥኩ እያለሁ መቼም ለየት ያለ ነገር ብትነግርሽ ነው እንደዚህ ልታስታውሻት የቻልሽው። አሁንስ የት ነው ያለች ብላ አጠዳደፈች። ይህን ሁሉ አብራኝ እየወጣች እየወረደች እሷስ እንደ ሃና ሆነችልኝ ማለት አይደል ብዬ ከሃና ጋር የነበረንን ግንኙነት፣ ቤተ ክርስቲያኑንና የወርቁን ታሪክ፣ የወይዘሮ አምለወርቅን ጸጉር ቤትና በአጠቃላይ ከልጅነት ጀምሮ እስከ ተለያየንበት ድረስ ያለውን አጠር አድርጌ ነገርኳት። መዓዛም ታሪኬን ከተቀመጠችበት ሳትነቃነቅ አዳመጠችና ምን አይነት ተአምረኛ ልጅ ናት፣ እንዴት ደስ የሚል ታሪክ አላችሁ ብላኝ ቆይ እስቲ እንዲሁ በደረቁ አስለፈለፍኩሽ፣ የሚጠጣ ነገር ላምጣ አለችና ከተቀመጠችበት ተነሳች።